በሁለቱም ፊደሎች መካከል ነው ልዩነቱ። ሰው አሁን ይሄኛው 3 ጥርስ አለው። 1 2 3 ጥርስ ሺን ነው። ይሄ ግን 1 ጥርስ ነው ያለው ታ ነው። ግን ሁለቱም 3 ነጥብ አለው። የሚለየው ይሄ ሹካ ነው የሚመስለው። ቢላል ከኔ ጋር ነህ? ሹካ ነው የሚመስለው አየኸው? ይሄ ግን 1 ነው ጥርሱ። ገባ? ሰው ቁርአን ውስጥ ሲን እና ሺንን ስንፈልግ ሲን ሺንንም ስንፈልግ ምንፈልገው በምንድን ነው? ሲን ከሆነ መሃል ላይ ሲመጣ መጨረሻ ሲመጣ ሶስቱም ማን ነው? ሲን ነው። 3 ነጥብ ካረግንለት ግን ምን ይሆናል? ማን ይሆናል? ድምፅህን ከፍ አድርገው። yes እንደዚህ ቪዲዮ ማይተህ መተህ ቢሆን ኖሮ አሁን ሌላ ልስን ላይ እንገባ ነበር። እኔ ባለፈውን እየደገምነው ነው። ይሄ ትክክል አይደለም። ይሄ እኔ እንደዚህ አንተ ጎበዝ ልጅ እንደሆንክ ነው የማውቀው። እንደዚህ አይነት ስህተት ድጋሚ መስራት የለብህም። እሺ ሲንና ሺን ሁሌም ቁርአን ውስጥ እንደዚህ አይነት ቅርጽ ሙሉ ቁርአን ላይ እንዲህ አይነት ቅርጽ ያለው ካገኘ ሲን ነው። 3 ነጥብ ካለው ሺን ነው። እንደዚህ ካገኘን ማን ነው? ሺን ነው። መጨረሻ ላይ እንኳን ያው ነው። ስለዚህ ሲንና ሺን የሚመስሉት የሹካ ቅርጽ አላቸው። አማርኛ ብታቅ ደግሞ የበለጠ አማርኛው ሰም ይባላል። በአማርኛ ንጉሱ ሰም ይባላል። እሱን ይመስላል። እንቀጥል። እዛ ሷድና ዷድ ሷድና ማን? ዷድ ሹፍ ምንድነው የሚመስለው? ሷድን ስታዩ ቅርጹ ምን አይነት የእንቁላል ቅርጽ ይሄ ጭንቅላቱ የእንቁላል አይነት ቅርጽ ነው አይደል? እንቁላል ወይስ ዜሮ ወይስ ድንች አይደዶ ግን ቅርጹ እንቁላል ነው። ሰርክል አይደለም አይደለ? ምን ይባላል አሁን ይሄ ማን ነው? እቺ ማን ናት? ሷድ የስ የግድ ሷድ አይደለም። ለምሳሌ ሷሊህ ሷሊህ የሚባል ጓደኛ አለህ ትምህርት ቤት? ሷሊህ የባለፈው ዓመት ትምህርት ሷሊህ ሷሊህ ይሄ ማለት ነው። እሺ ይሄች ፊደል ስትጠፋበት ሷሊህን ታስታውሳለህ። በዷድ ያው ዳውድ አይባልም ግን ዳውድ ነው ግን። እሺ ዳውድ ታውቃለህ? ዳውድ የሚበሽ ወለ ሱረቱል ፋቲሃ ወለ ዷሊን አሚን። ወለ ዷሊን እቺትና ዷድ ዷድ የዷድና የሷድ የኤግ እንቁላል አይነት ቅርጽ አለው። ሙሉ ቁርአን ላይ ሷድን ወይም ዷድን የሚመስል የለም። ሌላ ቪዲዮ ድጋሚ ልክልሃለሁ ዛሬ። እሺ ሲንና ሺንን ሹካ ነው የሚመስሉት ብለናል። ሹካ ነው።
ጂም ሐኻ ደግሞ የዶሮ ጭንቅላት ይመስላሉ አለን። ሷድ ዷድ ስታዩ ደግሞ ሰርክል አንለውማ ኤግ እንቁላል የሚመስል ጭንቅላታቸው ላይ አለ። አያ እሺ አሁን ቁርአን እንክፈት እስቲ። ሜቢ ቁርአን ላይ ደግሞ ከፍተን አሁን ሶስቱን የጂምን ቤተሰብ ሷድና ዷድን ኦኬ ሰው አሁን እዚህ ጋር ማን ናት? ሳ ሲን ጎበዝ ሲን የስ ሰሚራ ሰብለ የስ ኦኬ እሺ ይኖ እሺ ቺኛዋስ የኤግ ቅርጽ ነው ያላት። ማን ነው? ቺ ማለት ማን አልከኝ? ድምፅህን ከፍ አድርግ። ድምፅህን ከፍ አድርግ። ጓደኛህ ማን ነው የሚባለው ስሙ? ሷድ ሰው እቺ ፊደል ሷድ ናት። ሷድ የስ እቺ ፊደል ሷድ ናት። እሺ ልክ እንደ ሷድ ሆና ደግሞ እዚህ ጋር እሺ ድምፅህን ከፍ አድርግ ቢላል። ዷድ ወላ ዷሊን የስ ዷድ ነጥብ ስላለው ዷዶና ዶት ስላለው ዷዶናል። ያ እዚህ ጋር ኤስ ይሄ ቅድሙ ነው ዷድ። ይሄ ማን ነው? ማን ነው ይሄ ፊደል? ይሄ ፊደል ማን ነው? የስ ሷ የጓደኛ ስም ማን ነው? ሷሊህ ሷ ጎበዝ። ሷድና ዷድ አየን። እሺ ቅድም ደግሞ የጀመርነውን ጨርስ። እሺ እንደዚህ የወፍ ጭንቅላት ቅርጽ ያለው ደግሞ ማን ነው? ማን አልከኝ? ቢላል ድምፅህን ከፍ አድርግ። ማን ነው ይሄ? በደንብ ይኸው በደንብ ይሄ ፊደል ይሄ ፊደል ነው ያልኩህ። እኔ ጠየቅኩህ። ይሄ መጀመሪያ ላይ ያለው ፊደል ማን ነው? ቢላል ቶሎ በል። ጎበዝ ቢላል ማሻአላህ ተባረከላህ ጎበዝ።
አሁን በደንብ እንትን እያልክ ነው፣ ጎበዝ እየሆንክ ነው። እሺ የዛሬ የሰጠውክ የመጨረሻ ማስጠንቀቂያ ነው። እሺ እሺ የምንም አይነት ሰበብ አልቀበልም። ቪዲዮህን በደንብ አይተህ ለነገ ተዘጋጅተህ ትመጣለህ። እሺ እሺ ሐሙዲን አስገባልኝ። ሰላም አለይኩም።